ምን ጨነቀኝ ብላችሁ ነው ሰዎቹ ለሚያንከባልሉት ኳስ መከራችሁን የምታዩት? የአርሰናል ደጋፊዎች በሚቀጥለው ጨዋታ አርሰናል 6-1 ቢያሸንፍ ትናደዳላችሁ፣ ትበሳጫላችሁ ወይስ ትደሰታላችሁ? የኳስ ጨዋታ እየተመለከታችሁ ቁጭ የምትሉ ወጣቶች አላችሁ። ሰውየው እዚያ ውስጥ ያለው ተጫዋች በጣም ባለሙያ የሆነ በመጣ ቁጥር 100,000 ዩሮ ምናምን ተሸጠ ይባላል አይደል? ይሸጣል። አንተ ግን 10 ብር አትሸጥም፣ ተጎልተህ ማለት ነው። እውነቴን እኮ ነው ነገራችሁ። ማምላክን እንደው ጽድቁን ተውት እንዴ! ሰውየው ያንተን አይን እያጠፋ በስክሪን ብዙ ሺህ ዩሮ እየተሸጠ ብዙ ሺህ ዶላር እየተሸጠ ነው። አንተ ምን ሆንክ ነው? ምን ጨነቀኝ ብላችሁ ነው ሰዎቹ ለሚያንከባልሉት ኳስ መከራችሁን የምታዩት? እና የእግዚአብሔር ሰዎች እንዲየሆንኩ የተደርሳለሁ። እስኪ በሉ አንድ ጊዜ ሁላችሁ ንገሩኝ እንጂ እድሜ ቀላል መስሏቸው። የአርሰናል ደጋፊዎች በሚቀጥለው ጨዋታ አርሰናል 6-1 ቢያሸንፍ ትናደዳላችሁ፣ ትበሳጫላችሁ ወይስ ትደሰታላችሁ? አዲስ አበቤዎች ቡና ድንግል ማርያም ዘንዶውን ስታሸንፈው ደስ የሚለው ደስ ይላችኋል? ደስ የማይላቸው እነማን ናቸው? ተሸናፊዎቹ ናቸው ደስ የማይላቸው። ማንቸስተር ያሸነፈው ቡድን ደጋፊዎች ደስ አይሏቸውም። ማንቸስተር ነው ያሸነፈው። አርሰናል ያሸነፈው ቡድን ደጋፊዎቹ ደስ አይላቸውም። የቡና ደጋፊዎች ስላሸነፉ ደስ ይላቸዋል። የተሸነፈው ቡድን ደስ አይላቸውም። የጊዮርጊስ ደጋፊዎች የጊዮርጊስ ቡድን ስላሸነፈ ደስ ይላቸዋል። ወይ ባህር ዳር ከነማን የሚደግፉ የባህር ዳር ከነማ ስላሸነፈ ደስ ይላቸዋል። የሚሸነፈው ቡድን ደስ አይለውም። ምሳሌ ነው የምነግራችሁ። ቅዱስ ጳውሎስ ቦክስን አምጥቶ የትግልን ምሳሌ እንደሚያመጣው ልንገራችሁ ብዬ ነው በሚገባው። እዚህ ጋር ሁለት ተአምር አለ፣ ሁለት ምልክት አለ። ምልክት ለማለት ነው ተአምር የሚለው። አንዱ ደገኛ ነው፣ አንዱ ደግሞ ክፉ ነው። ደገኛው እመቤታችን ፀሐይን ተጎናጽፋ ነው። ክፉ ደግሞ ዘንዶው ነው። ስለዚህ እመቤታችን ዘንዶውን ድል ስትመታው የምትበሳጭ ከሆነ ችግር አለበት ማለት ነው። ብቻ የገረመኝ ነገር ልንገራችሁ። አሁንም ቅድም ያልኩት ነገር ነው። ራእይ 11ን ሲጨርስ ታቦቱን አየሁት ይልና ራእይ 12 ሲጀምር እመቤታችን አየሁ ይላል። ኦርቶዶክስ ይሄ ነው ህይወትህ። እሺ የእግዚአብሔር ቤተሰቦች እንደምን ዋላችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ደግሞ ያስተምራሉ ያልናቸውን የቅዱስ ጳውሎስን መልእክት አንስተን አንዳንድ ሐሳቦችን እንነጋገራለን ማለት ነው። እንግዲህ ቅዱስ ጳውሎስ ከተናገራቸው ብዙ መልእክታት ውስጥ እኛ አሁን ለዛሬ ያስፈልጋል፣ እንማርበታለን፣ እንገነዘባለን፣ እናስተውላለን ወይም ደግሞ እኛን ያስተምረናል ብለን የያዝናቸውን ሐሳቦች ይዘን መጠናል ማለት ነው። ምናልባት ማንበብ የምትፈልጉ የጢሞቴዎስ መልእክት ሁለተኛ ጢሞቴዎስ ከምዕራፍ 3 ከቁጥር 1 ጀምሮ ያለውን የቅዱስ ጳውሎስን መልእክት እናየዋለን ማለት ነው። እንግዲህ ቅዱስ ጳውሎስ በብዙ መንገድ በብዙ መልእክት ለኛ የሚሆን ለወጣቶች የሚሆን ለሽማግሌዎች የሚሆን ለካህናት ለዲያቆናት ለእያንዳንዱ መልእክትን ጽፏል ወይም ደግሞ ከትቦ አስቀምጧል ማለት ነው። ከነዚህ ውስጥ ግን በዋናነት ዛሬ ልናየው የሚገባ ወጣቶችን የሚያስተምር ነው። ስለ ወጣቶች ቅዱስ ጳውሎስ የጻፈውን መልእክት አንስተን ወጣት ምን ማድረግ እንዳለበት፣ ወጣት ከየት ላይ ኢነርጂውን ማስቀመጥ እንዳለበት፣ ከየት ላይ ኃይሉን አቅሙን
የቱ ጋር ማስቀመጥ እንዳለበት የሚያሳይ ነው ማለት ነው። እና ከነዚህ ውስጥ ሲያነሳ ቅዱስ ጳውሎስ ምን ይላል? በኋለኛው ዘመን ስለሚደርሰው ክፉ ነገር ወይም ደግሞ በኋለኛው ዘመን አሁን ባለንበት ዘመን የሰው ልጅ ወይም ደግሞ ወጣቱ ምን አይነት አቅጣጫ ምን አይነት አቋም እንዳለው ቅዱስ ጳውሎስ ተረድቶ እየተናገረው ያስተማረው ነው ማለት ነው። እና ምን ይላል? ከዚህ ውስጥ አንደኛው በኋለኛው ዘመን ክፉ ዘመን ይመጣል ይላል። ክፉ ዘመን ይመጣል፣ አስቸጋሪ ዘመን፣ ከእግዚአብሔር ይልቅ ሰው ዓለማዊነትን የሚወድበት ዘመን፣ እግዚአብሔርን ከማምለክ ይልቅ እግዚአብሔርን ከመውደድ ይልቅ ሌላውን ነገር መውደድ የሚወድበት ዘመን ይመጣል ይላል። ከነዚያ ውስጥ አንዱ ደግሞ ሰዎቹ ምንድናቸው ይላል? አንደኛ ቀባጣሪዎች ናቸው ይላል። የሚሆነውን ማይሆነውን የሚናገሩ፣ የሚጠቅመውን ማይጠቅመውን ማይለዩ፣ በዛ ላይ ደግሞ ትዕቢተኞች፣ ቤተሰብን የማያከብሩ፣ እግዚአብሔርን የማይፈሩ፣ ለሰው ክብር የሌላቸው፣ ለራሳቸው ፍላጎት ብቻ የሚንቀሳቀሱ ናቸው እያለ ይሄዳል። ይሄ ብቻ ሳይሆን ዋናው ደግሞ ትልቁ መልእክት ከእግዚአብሔር ይልቅ ተድላን የሚወዱ ይላቸዋል። ከእግዚአብሔር ይልቅ ተድላን የሚመርጡ፣ ተራው ነገር ስሜታቸውን የሚቀሰቅስ፣ ተራው ነገር ለነሱ ክብር ያለው በእግዚአብሔር ዘንድ ክብር የሌለው፣ በእግዚአብሔር ዘንድ ዋጋ የማያሰጥ፣ እግዚአብሔር ይህን ያህል ትኩረት ማይፈልገው ነገር ላይ ጊዜያቸውን የሚያባክኑ ብሎ ይጠቅሳል ማለት ነው። እና አሁን የምናየው ነገር ደግሞ ይሄ ነው። በተለይ አሁን ያለው ይሄ ወጣቱ የኢትዮጵያ ወጣት እንዲያው አንድ የኳስ ተጫዋች አሸነፈ ብሎ ራሱን አሳልፎ የሚሰጥ፣ ሌሊት እንቅልፉን አጥቶ፣ ሌሊት መስመር ዘግቶ፣ ሌሊት ልክ የመንግስተ ሰማያት በር የተከፈተ ያህል ጊዜያዊ ደስታ ነድቶት ሙሉ ትኩረቱን እዛ ላይ ያስቀመጠበት ማለት ነው። በእውነቱ ይገርማል። ይሄ በእውነት እንዲያው እንደ እግዚአብሔርም በጣም ይከብዳል። ሰው በእግዚአብሔር መደሰት ሲገባው፣ ሰው እግዚአብሔር ባደረገው ድንቅ ስራ፣ እግዚአብሔር በሚያደርገው ሐሴት ነፍሱን ማስደሰት ሲገባው በሁለት ተጫዋቾች በኩል በአንድ ጎራ ሆኖ መንገድ ዘግቶ መኪና ዘግቶ በእውነት አላስፈላጊ ነገር የሚያደርግበት ዘመን ደርሰናል። በእውነቱ ስለ ማንቸስተር ከማወቅ ይልቅ ቤተክርስቲያንን ማወቅ አያስፈልግም? ክርስቲያኖች በተለይ በቤተክርስቲያን ውስጥ አለን የምንል እግዚአብሔርን እንከተላለን፣ እግዚአብሔርን እናመልካለን፣ በእግዚአብሔር ቤት በንስሐ በስጋው ደግሞ አለን የምንል ሰዎች አንዱን የኳስ ተጫዋች ከማወቅ ይልቅ የቅዱስ ያሬድን ዜማ እናቅም እንዴ? ቅዱስ ያሬድ ሰማያዊ እረፍትን ይሰጠናል እኮ፣ ሰማያዊ ደስታን ይሰጠናል እኮ። የቅዱስ ያሬድ ታሪክ ለኛ አይበልጥም እንዴ ከአንዱ ኳስ ተጫዋች? የቅዱስ ጳውሎስ መልእክታት ለኛ አይጠቅሙንም? ለህይወታችን እረፍት አይሰጡንም? የዳዊትን ዝማሬ ማየት አይጠቅምም? ወዳጆቼ ተፈሱ በእግዚአብሔር ዘረዳነ የሚለው በእግዚአብሔር ደስ ይበላችሁ፣ ወደ እግዚአብሔር ቤት ኑ ባለን ጊዜ ደስ ይበላችሁ የሚለው ያ የቅዱስ ዳዊት መዝሙር ለኛ እረፍት አይሰጠንም? በዚህ መደሰት አንፈልግም? ይሄ አያስደስትንም ወይ? ይሄ እኮ ነው ትልቁ ዘላለማዊው ደስታ። ሐሴት የሚባለው በእግዚአብሔር መደሰት ነው። በሌላ መደሰት ሳይሆን በእግዚአብሔር እቅፍ ስር ሆኖ በእግዚአብሔር ቃል ሆኖ መደሰት ዘላለማዊ ደስታ ማለት ያ ነው። አሁን ግን የምናየው በኋለኛው ዘመን ክፉ በሆነው ዘመን በዘመኑ ፍጻሜ የምናየው ምልክት ግን ማንም ትኩረት በማይሰጠን እኛ ከነመፈጠራችን በማያውቀው ሰው አሸነፈ ብለን መንገድ ላይ ምንጨፍርበት፣ መንገድ ላይ ድሆችን ምንገፋበት ሁኔታ እየታየ ነው። በእውነት ይሄ ነገር ከመጽሐፍ ቅዱስ አንጻር ከቅዱስ ጳውሎስ መልእክት አንጻር በጣም ተገቢ አይደለም። ለዚህ ሁላችንም ማስተዋል ያስፈልጋል። ሁላችንም ወደ እግዚአብሔር መቅረብ ያስፈልጋል ማለት ነው። ቅዱስ ጳውሎስ አስተምሮናል። የተመሰገነ ይሁን። ይቆየን።